ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል፣ የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። በሰሜን ጎንደር ዞን በዳባት ወረዳና ከተማ አስተዳደር ለዓመታት ማህበረሰቡ ሲያነሳቸው የቆዩ የልማት ጥያቄዎችን ለመፍታት ጥረት ሲደረግ ቆይቷል። በመንግስት በጀት በማህበረሰብ ተሳትፎና ከአጋር ድርጅቶች በተገኘ ድጋፍ ከ1 ቢሊዮን ብር በላይ ወጪ 132 ፕሮጀክቶች ተጠናቀው ወደ ስራ ገብተዋል። ከልማት ስራዎች መካከል የጤና ተቋማትና የትምህርት ተቋማት ግንባታ፣ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ዋና ዋናዎቹ ናቸው። አስተያየታቸውን የሰጡ የአካባቢው ነዋሪዎችም የተጠናቀቁ ፕሮጀክቶች በሚሰጡት አገልግሎት ማህበረሰቡ ተጠቃሚ መሆኑን ተናግረዋል። ስሜ አስማራ ታፈረ እባላለሁ። አብጠራ ቀበሌ። በእኛ በቀበሌያችን ብዙ ተቋማትን ገንብቶልናል። እንግዲህ ከኛ ከገነባቸው ወደ 4 ተቋማት ገንብቷል። በተቋማት ደረጃ 2 ትምህርት ቤት ገንብቷል። 4 ክላስ ያላቸው ወደ 8 ክላስ ማለት አንዱ ወደ 2 አድጓል። አሁን ዘንድሮ 8 ሆኗል። ወደ 12 ክላስ በትምህርት ቤት ደረጃ ተገንብቶልናል። አንድ የእንስሳት ክሊኒክ ተገንብቶልናል። አንድ ብሎክ 4 ክላስ አለው። አንድ የቀበሌ ኤፍሲቲም አለን። ዘመናዊ ኤፍሲቲ ነው። እሱም በግንባታ ላይ ነው ያለ እና በፕሮጀክት በተቋም ደረጃ 4 ተቋማት የገነባበት ሁኔታ አለ። እንግዲህ እነዚህ 2 ተቋማት አገልግሎት ጀምረዋል። 2 በዚህ ዓመት የሚገነቡት ደግሞ 2 ብሎክ ትምህርት ቤት እና አንዱ ግን በስራ ላይ ያለ ተቋም ነው። እንግዲህ በዚህ ላይ ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። ልጆችን ሳቢ አድርጓል። ደህንነቱን የጠበቀ ሆኗል። ዘመናዊ ትምህርት ቤት ሆኗል። ስለዚህ አሁን የትምህርት ቤትን ጥራት የጠበቀ ሆኗል። ሲቆራረጥ የነበረውን የተማሪ ተቆራራጭም በደንብ ምቹ ሁኔታ ስለሆነ ሰራሚክም ቀለማቸውም ሁላቸውም ዘመናዊ ስለሆነ በጣም ሳቢ የሆነ ትምህርት ቤትና ህብረተሰቡ ከጠበቀው በላይ ነው እየተደሰተ ያለ። በዚህ ልክ ሁላችንም ተጠቃሚ ሆነናል። እንደ ቀበሌ እንደ አብጠራ ቀበሌ ሌሎች የአርሶ አደር ማሰልጠኛ ማዕከላትና ሌሎች ፕሮጀክቶች ማህበረሰቡ ሲጠይቃቸው ከነበረው ጥያቄ አንጻር የሚሰጡት እፎይታ የሚሰጡት አገልግሎት እንዴት ይገለጻል? እንግዲህ ተቋማት ይህ ፕሮጀክት እኛ አካባቢ ላይ እኔ ገልጬ የምጨርሰው አይደለም። ያልገባበት የለም። ከኛ ካልገባበት ብገልጽልህ መንገድ አልገባም እኛ ቀበሌ። ከዛ ውጪ አሁን ቅድም በገለጽኳቸው ተቋማት ሆኖ በሰብል በመስኖ ብትሄድ በመስኖ ወደ 30 ምናምን ግሪንሃውስ አርሶ አደሩ ተጠቃሚ ሆኗል። አይቶት የማያውቀውን ማለት ነው። መብቀል የማይችል አይበቅልም ተብሎ የሚታሰብ አትክልት በእኛ አካባቢ ላይ ደጋማ ነው። ስለዚህ አሁን እኛ አካባቢ ላይ የቲማቲም ተጠቃሚ ሆኗል። በትንሽ ምርት በትንሽ መሬት ብዙ ምርት የሚመረትበት እድል ተገጥሟል። ቃሪያ ይመረታል እኛ ቀበሌ ላይ። ሌሎች ጥቅል ቆስጣ በትንሽ ጊዜዎች ጎመን አሁን እኛ በትንሽ መሬት ላይ ብዙ ምርት 30,000 40,000 የሚያገኙ አርሶ አደሮች ተፈጥረዋል። ስለዚህ በዚህ አሁን ሰው በጉጉት ከዚህ በበላይ ፍላጎት ሰፍቷል። ምናላች አሁን እኛ የፕሮጀክቱ አቅርቦት አንሶ ካልሆነ በቀር ሁሉም አርሶ አደር ይሄን ግሪንሃውስ እንጠቀማለን የሚል ጥያቄ ለወረዳችን እየቀረበ ነው ያለ። በዛ መንገድ ይሄን ጠቀሜታ እየሰጠ ነው። ሌላው በሰብል አካባቢ ላይ ስትሄድ አርሶ አደሮቻችን በደንብ በማዳበሪያም ዘርም ከምርጥ ዘር አኳያ በቢራ ገብስ በስንዴም ተጠቃሚ አድርጓቸዋል። ክላስተር መሰረት እያደረገ ሌላ በተፈጥሮ አካባቢ ላይ ስትሄድ ወደ ብዙ ሄክታር መሬት አፈርና ደምለቱ የተጠበቀ መሬት እንዲሆን አድርጎታል። በደንም ተከላ አካባቢ ላይ የኛን ቀበሌ ተጠቃሚ አድርጎታል። ለምሳሌ አሁን ቅድም የገለጽኩልህ ፕሮጀክት በኔ ስሌት ማለት ነው ያለን ግንዛቤ ወደ 52 ሚሊዮን ነው። ወደ 50 ምናምን ሚሊዮን በላይ ነው ለፕሮጀክቶቹ እንኳን ለግንባታዎች ይዋለና እኛ ቀበሌ ላይ። ስለዚህ የባዮጋዝ ተጠቃሚ ሆኗል እኛ ቀበሌ። ወደ 15 ባዮጋዝ አሁን ዘመናዊ ሆኖ ዛሬ እየተጠቀሙ ነው ያለ ታይቶ የማይታወቅ ማለት ነው። ከዛም አልፎ እኛ አካባቢ ላይ አሁን እናቶች አካባቢ ላይ በዶሮ እርባታ በበግ ማድለብ ብዙ እናቶች ተጠቃሚ ሆነዋል። ወደ 8 ሳይጅ የኛ ቀበሌ የስራ እድል ፈጠራ ላይም ሰርቷል።
8 ሳይዝ ሆኖ በቀይ ስጋ በዶሮ አሁን ብዙ እናቶች የተቀየሩበት ሴቶችንም በፐርሰንት የጨመረ ነው። የሴቶችን ፐርሰንት ያበዛ ነው። በዛ ልክ ሁሉ እናቶች አሁን ባዮጋዝም እየተጠቀሙ ነው ያለ። የጭስን ቀንሶላቸዋል። ሌላው ምርጥ ምድጃ ወደ 250 ተጠቃሚ ሆኗል በምርጥ ምድጃ። ስለዚህ በመስኖም አካባቢ ላይ ቅድም የገለጽኩልን ይሁን ሁሉ ተጠቃሚ የሆነበት ሁኔታ ነው። አሁን ይሄን ፕሮጀክት ሲመጣ ተጽዕኖ አለው የሚል ሐሳብ ነበር። አሁን ደግሞ እንኳን መጣ የሚል ማህበረሰብ ተፈጥሯል እና አሁን እኛ በአፈርና ውሃ ጥበቃም ብዙ አርሶ አደር ተጠቃሚ ሆኖ ለሳሙና የሚበቃ ነገርም እያገኘ ነው። የተለያየ ነገሮችን እየሸፈነ ነው ያለና እንደ ቀበሌያችን ስትወስድ አብጠራ ቀበሌ በጣም እንደ ወረዳ ማለት ነው ፍላጎቱ ሰው ሰርቶ ስለሚያሳይም ጭምር የፕሮጀክቱ ፈሰስም በጣም እኛ አካባቢ ላይ አይደናቀፍም። ቁጥሩ አድጎ ነው የምትሄድ 10 ተሰጥቶ ከሆነ 20 ይሁን ነው የሚል 20ውን ፈጽሞ ይገኛልና ይሄ ፕሮጀክት በጣም ትልቅ ባለውለታችን ነው። መልካም። በዚህ ፕሮጀክት የተገነቡ ተቋማት ደግሞ አስፈላጊውንና ተገቢውን አገልግሎት ለረጅም ጊዜ እንዲሰጡ ማህበረሰቡ መጠበቅ፣ መንከባከብ፣ እንዳይፈርሱ እንዳይበላሹ የልማት ስራዎችን ባሉበት ሰፍተው እንዲቀጥሉ ማድረግ ይጠበቃል። እንደ ማህበረሰብ ይህንን ለማድረግ ምን ያህል ተዘጋጅታችኋል? እንግዲህ እስካሁን እነዚህ ፕሮጀክቶች ክፍያ አይፈጸምም። አሁን ገንብቶ ከወጣቸው ትምህርት ቤቶች አካባቢ ላይ እና እንስሳት ክሊኒክ በአርሶ አደሩ ጥበቃ ነው ያሉ እና ደህንነቱን ምንም ይሁን ምንም እዛ አካባቢ ላይ የሆነ ነገር ካየ ማህበረሰቡ በባህላችን ኖ ብሎ አሁን ያወገዘን ያለ ይሄ ሀብት የሚገኝም ስላልወ በጠበቀው ልክ ጠብቀነውም አልነበረም። ከጠበቅነው ብለው ነው ስለተገኘ እንግዲህ ከዚህ በላይ ፎታ ምን አለ? ስለዚህ አሁን በሰለጠነ መንገድም እያየው ስለሆነ ሰው በጣም በባለቤትነት ነው እየጠበቀው ያለ። አመሰግናለሁ። አስችላይ ተገኘ ይባላለሁ። የቀበሌ 4 ነዋሪ ነኝ። እንደገናም የግብርና ባለሙያ ነኝ። አጋጣሚ ያው እንግዲህ የስደተኞች ተጽዕኖ ምላሽ ፕሮጀክት ከኛ ከወረዳውም ከከተማው ከገባ 2 ዓመት አካባቢ የተሰሩ ትልልቅ ፕሮጀክቶች አሉ። ከኛ እንደ ቀበሌ 4 በተለይ ይሄ ድልድይ ትልቅ ድልድይ የተሰራበት አለ። እሱም የከተማ እና ከወረዳ ገጠሮች ጋራ ያገናኘ ትልቅ ድልድይ ተሰርቷል። ይሄ ድልድይ ምንድነው ተማሪዎች ይቸገሩ ነበር። በክረምት እዚህ ውሃ ይሞላል። በክረምት በላይ ዞረው ነው የሚመጡ የነበረ። አሁን ላይ ይሄ በመሰራቱ ኤሌመንታሪና ሃይስኩል አለ። የነዛ ተማሪዎች በዛ ያቋርጣል። እንደገና ደግሞ ጠቅላላ ማህበረሰቡ 2፣ 3፣ 4 ቀበሌዎች በዚህ ሲጓዙ የነበረ በላይ ሲዞሩ የነበረው በዚህ ይመጣሉ፣ ተጠቃሚ ነዋል። ይሄ ፕሮጀክት እንግዲህ ብዙ ተግባራቶችን እየሰራ ነው። በተለይ ግንባታዎች በሰፊው እየሰራ ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል። የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። አጠቃላይ የስራ እድልም እየፈጠረ ነው። ይህ ፕሮጀክት ከመጣ ብዙ የስራ እድል ተፈጥሯል። ስራና እድል ፈጠራ ላይ ብዙ ወጣቶችን እያደራጀ ተጠቃሚ ሆኗል። በግብርና ኢኮኖሚው ብዙ ነገሮች ተሰርተዋል። ለምሳሌ አዳዲስ ዘሮች፣ አዳዲስ ቴክኖሎጂዎች እየቀረቡ ለማህበረሰቡ ትልቅ ጥቅም እየሰጡ ነው። አጠቃላይ ከግብርና ውስጥ ችግኝ ጣቢያ ላይ ይደግፋል። መስኖ ላይ በሰፊው ይሰራል። እነዚህ ለማህበረሰቡ በጣም ትልቅ ጠቀሜታ እየሰጡ ነው። አጠቃላይ ይሄ የሚሆነው የማህበረሰብን ፍላጎት መሰረት ያደረገ በተለይ ግንባታዎች ሲገነቡ በማህበረሰቡ ፍላጎት ትምህርት ቤት ከፈለገ ትምህርት ቤት፣ መንገድ ከፈለገ መንገድ፣ ውሃ ከፈለገ ውሃ የማህበረሰቡን ፍላጎት መሰረት ያደረገ ፕሮጀክት ነው። አጠቃላይ አሁን በፊት ሰርተናቸው ማናውቅ ትልልቅ ፕሮጀክቶች ይሄ ፕሮጀክት ከመጣ ጀምሮ ግን ብዙ ፕሮጀክቶች እየተሰሩ ነው። ትምህርት ቤቶች ላይ ያለ የነበረ በድንጋይ እንደገና ደግሞ በተፈራረሰ ትምህርት ቤት ሲማሩ የነበሩት አሁን ላይ ዘመናዊ የሆነ ግንባታ ተገንብቶ ተማሪዎች እንደ ልብ እየተማሩ ነው። በብርድ በእንትን ሲሉ የነበረው አሁን ላይ ደህንነታቸው ተጠብቆ የተማሩበት ነው። አጠቃላይ ሁሉን አቀፍ ተግባር እየሰራ ነው። በእናቶች ይሰራል። አጠቃላይ በማህበረሰቡ ጠቃሚ የሆኑ አዳዲስ ነገሮችን እየሰራ ስለሆነ ይህ ፕሮጀክት በጣም ለኛ ለዳባትም
ወረዳውም ለከተማውም ትልቅ ጠቃሚ ያለ ተግባር እየሰራ ስለሆነ እኔ በጣም እናመሰግናለን የሚል ሀሳብ ነው ያለኝ። እንግዲህ ፕሮጀክቶች ሲመጡ በዋናነት የሚያስተባብራቸው መንግስት ነው። መንግስት ለፕሮጀክቶች እንዲመጡ ማህበረሰቡ ጥያቄ አለ፣ ይፈታልን፣ እርዳታ ይደረግልን የሚለው እና በመንግስት ማስተባበር በፕሮጀክቶች ድጋፍ የተሰሩ የልማት ስራዎች የማህበረሰቡን ችግር ያቀላሉ፣ ሙሉ በሙሉ ላይቀርፉ ይችላሉ እና ወደፊትስ ምንድን ነው የሚጠበቀው ይላሉ? የቀሪ የማህበረሰብ ጥያቄዎች እንዲመለሱ መንግስት ምንድን ነው መወጣት ያለበት? እነዚህ ፕሮጀክቶች ዘላቂ ድጋፍ እንዲያደርጉ በመንቀሳቀስ እንደ ነዋሪ ምን ጥያቄ አለው? እንግዲህ መንግስት ያው ይሄ ፕሮጀክት ሲመጣ ያመጣጡ ሁኔታ ውስብስብ የነበረበት ነው። ግን ደግሞ ከመጣ ደግሞ ማህበረሰቡን እየጠቀመ ነው። አሁን ላይ የተገነቡ ግንባታዎችን ዘላቂነት በማህበረሰቡ ዘንድ ዘላቂ እንዲሆኑ ክትትል ድጋፍ ማደረግ አለበት። በመንግስት ደግሞ ተጨማሪ ፕሮጀክት እየመጡ ማህበረሰቡን ተጠቃሚ እንዲሆን የማድረግ ስራ መሰራት አለበት። ከማህበረሰቡ ጋር ሊንክ እያደረገ መንግስት መሰራት ያለበትን ነገር መሰራት አለበት። በማህበረሰቡ ፍላጎት መሰረት መሰራት ያለባቸው ነገሮች እንዲሰሩ ግፊት መደረግ አለበት። ማህበረሰቡም የተገነቡ ግንባታዎችን የኔ ብሎ የባለቤትነት ስሜት ተሰምቶት ተጠቃሚ መሆን አለበት የሚል ሀሳብ ነው ያለው።